የሚለውን እንስማ እንዴት እንደሚል አጫውተው እስኪ። ይኸውልህ ይሄ እንባ ብቻ አይደለም፣ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። እና ግራ የሚያጋባ ነገር ነው የመጣው። ወጣቶች ብቻ አይደሉም፣ በሀገሪቷ ችግር ያለ ምንም እኔ እፍረት ነው የተሰማኝ። ስለሆነ ስርዓቱ ይፈልገዋል። የደነዘ ህዝብ፣ የደነቆረ ህዝብ፣ የጫጨ ህዝብ ይፈልጋል። ኳሱን፣ ፊልሙን፣ ቃናን የሚለቀው እንዲደነዝዝ ራሱን በዛ እንዲያስረሳ። እንግሊዞቹ ራሱ ይሄንን የሚያውቁት እንግሊዝኛ መስማት የማይችሉ እናቶችም እንመልከት። ተመልከቷት፣ እቺ ሴት አሁን ተመልከቷት። ያውጡት ራሳቸው። ተው ጎሉ ይቅርብን፣ ጎሉ ይቅርብን። ወይኔ እንዴ አለቀ። እንችላለን። ሴት ይቀጥል ይበል፣ በቃ ሴት ይሸነፋል። ነገር እናታቸው ይሁን ጠባብ ውጤት ይሁን፣ ማሸነፋችን ብቻ። ጎልም እኩላቸው ይሁን መሸነፍ አልነበር በአንድ ብቻ ምንም ደግሞ ሌላም አንዳንድ ወጣት ያየሁት በሚገርም ሁኔታ አሁን እቺ ሴት የክለቡ ስም ራሱ ማወቃቸው ይሄ ደግሞ እየለመነ
አሁን ፋኖ ነፃ ወጣለሁ የሚለው ይሄንን ጭምር እኮ ነው እግዚአብሔር ያሳየችው። እሱ ግን ተመችቶት ተንበርክኮ ጸሎቱ ሌላ ነው። አርሰናል ዋንጫ እንዲበላ ነው የሱ ጸሎት። ስሙት። ለዚህ አርሰናል ክለብ ደጋፊ ማለት ሁለት አልምትሉት እግዚአብሔር እንግዲህ ሱሪሊ እቺን ብቻ ለሃና ምናምን ጥበቃ ማለት ነው። እቺን ብቻ ፍረዱልን። እቺን ብቻ በእግዚአብሔር ተወዛገቡ በእውነት ተወዛገቡ። ህዝቡ ማዕት የሚያወራን የመሰለኝ አሁን ዝም ብዬ ሳስበው ማዕት የሚያወራን የመሰለኝ። የሃይማኖት አባቱ አርሰናል ብሎ ካለቀሰ ዙፋን አፍንጫው ስር መነኮሳት እየታረዱ አራት ሻናት እየተቃጠሉ አብነት ተማሪዎች እየተገደሉ ምዕመናን ፍዳ መከራ እየበሉ እሱ የሚያስጨንቀው የአርሰናል ጉዳይ ከሆነ አንድ ሰባኪ ያንንም ሳይደብቅ ሳይራራ ሳይፈራ የሚናገር ከሆነ የሆነ ችግር አለ፣ የሆነ የተመታንበት አለ፣ የሆነ የተሰበርንበት አለ፣ የሆነ የጎደለን ነገር አለ። በለጠ ሞላ ሳይቀር መድፈኞቹ ብሎ ጮኸ። ብርሃኑ ነጋ ሳይቀር የሚያስጨንቀው መድፈኞቹ ብሎ አርሰናል ብሎ ይጮሃል። የበለጠ ሞላ ዘመዶች የመከላከያ መድፍ በላያቸው ላይ ይጮሃል። በለጠ ሞላ አብይ አህመድ ጋር ሆኖ የለንደን መድፍ ያምረዋል። በጣም ነገሩ በጣም ከባድ። ፋኖ ነኝ የሚለው እዛ ቁጭ ብሎ ላይቭ የሚከታተል ከሆነ የአማራን ጉዳይ ነው ያስኩት የሚል ሰው ይሄን የአማራ ችግር ነው ብሎ አባቱ ገበሬውን በመድፍ እያለቀ በመድፍ እየሞተ ሳይሆን እንኳን ደስ አላችሁ አማራውያን። አሁን አማራ ከአርሰናል ከእንግሊዝ ክለብ ጋር ምን ያገናኛል? ፋኖ ከእንግሊዝ ክለብ ጋር ምን ያገናኛል? ደግሞ ሌላ ሽማግሌ ላይ የሚጫወቱ አሉ። እዚህ ውስጥ 10 ብር ከተውላቸው ለሰውየው ጥርስ የላቸው በጥርሶት ከያዙት ብሩን እንሰጥላቸው ያለ ጎረምሶች ተሰብስበው እኚህ ሽማግሌ ማለት እዛ እሳቸው ለመንከስ ያችን ለመንከስ መከራ ይበላል፣ ይለምኗቸዋል፣ ይስቃሉ። ተሰብስበው በእጅ መልካት አይቻልም ብለዋቸው